ያቀረብሽኝ ደግሞ ለአንቺ ሰጥቶ አንቺ እንድንገናኝ ያደረገችኝ እህታችን አመሰግናታለሁ። እና መሲ ናት። መስዬ ያመሰግንሻል። ቁጥሩን አምጥተሽ እንዲገናኝ ስላደረግሽ ያመሰግንሻል መስዬ። እሱ ምንድነው አንድ የማጭበርበር ስራ ነው የተካሄደብኝ። ይሄንን የማጭበርበር ስራ የኢትዮጵያ ሕዝብ እንዲያውቅ ነው የሚፈልገው። የኢትዮጵያ ሕዝብ በተለይ የኢትዮጵያ ሶሻል ሚዲያ ተጠቃሚዎች እንዲያውቁና ይሄ ነገር እንዲጋለጥ ብቻ ነው የሚፈልገው። ምክንያቱም እያስፈራሩኝ ስለሆነ በህግ በኩል ብትሄድም ምን ማድረግ አትችልም። እኛ ከኋላ መተን ለአንተ ጠበቃ ብዙ ብር ሰተነው ጠበቃውን እንቀይረዋለን። ስለዚህ እኛ ባልነክ መጀመሪያ በጀመርነው መሄድ አለብክ እያሉኝ እያስፈራሩኝ ስለሆነ የኢትዮጵያ ሕዝብ ይሄን ነገር እንዲያውቀው፣ ህዝቡ ካወቀ በኋላ ደግሞ ነገሩ ከተነቃበት በኋላ ጠበቃውን ብር አይበላም። ለጠበቃ ብር ሰጪው ሰውየው ራሱ አይሰጥም። ተነቅቶበታል ማለት ነው። እስካልተነቃበት ጠበቃውን ሊቀይሩ ይችላሉ። ብዙ ቮይሶች አሉ የተቀዱ። ሚስቴር ኮርድ ያደረገችው አመሰግናታለሁ በድሪያ። ከዛ ከአሜሪካ የደወለችብኝ አስፈላጊ ከሆነ ስማቸውን እያነሳው እና ማውራት እንችላለን። የተጻፉት ወረቆች አሉ። ሰው ይሄን ነው ጉዳዩን ሊቀጥልና ልንገራችሁ አስፈላጊ ከሆነ። አዎ አስረዳቸው፣ በምን ምክንያት እንደሆነ እንዲገባው ህዝቡ እዚህ ጋር ያለው ህዝብ እንዲገባ አስረዳቸው። በመጀመሪያ ደረጃ መጽሐፍትን እንዴት መጥተው እነሱ ልጻፍልን እንዳሉ ሁሉንም አስረዳቸው። ሀቁ እንዲወጣ ጉዳዩ እኛን እያጣለን ያለ ነው። እኛ 4 ሰው ነን፣ ከኔ ጭምር ማለት ነው። ከኔ ባለታሪኩ ጭምር 4 ሰው ነን። እያጣለን ያለው ነገሩ ምንድን ነው? የዛሬ 7 ዓመት በሜዲትራኒያን ባህር ላይ የደረሰብኝ ችግር ነበረ። እንደምታወቀው ህገወጥ ስደት ከሊቢያ ወደ አውሮፓ በምንጓዝበት ጊዜ እኛ የምንጓዝበት ጀልባ በመበላሸቷ 11 ቀን ባህር ላይ ቀርተናል። ስለዚህ ስደተኞቹ የባህር ውሃ በመጠጣት ሽንታቸውን በመጠጣት በድርቀት እና በረሃብ ባህር ላይ አለቁ። አንድ በአንድ 2 በ2 እያለቁ እኛ 11 ቀን ነው ባህር ላይ የተቀመጥነው። አልቆ ነበረ እና መጨረሻ ቀን ላይ እኛ 3 ሰው ተርፈናል፣ ከኔ ጭምር። 3ቱ አብዱሩማን እና የሆነ አሁን ስሙ የማይመጣልኝ ሶማሌ ነበረ። ቀርተን ኢሬሳ በልተናል። የሞተ ሰው ኢሬሳ በልተናል። ኢሬሳ በልተን አልሐምዱሊላህ ረቢል ዓለሚን የሞቱትም አላህ ረህመት ይስጣቸውና እኔም ፈጣሪ እዚህ አድርሰውኛል ማለት ነው። ያ ነገር ነው አሁን ታሪክ ሆኖ እያከራከረን ያለ። ገባሽ? እሱ ነገር ታሪክ ሆኖ በዛ በነገር ላይ የውሸት አግሪመንት ጽፎ እኔን አምታቶብኝ እሱም በመጽሐፍ እንጽፋለን። በመጽሐፍ ከጻፍን በኋላ እንደገና በፊልም እንሰራለን እና እንሸቅልበታለን ነው። ይሄ ላይ ነው። እኔ ደግሞ አትሰሩም፣ አትበሉም፣ ህጋዊ ውክልና የለንም፣ ስምምነታችንም አልነበረንም እያልኳቸው በህግ ይከላከላቸዋለሁ እያልኩ ነው። እነሱ ደግሞ በህግም ምንም ነገር አታመጣም። ይኸው የተቀዳ ቮይሶች አለ፣ እሱ ላሰማችሁ እችላለሁ። እኔ ከአሜሪካ ደውላብኝ አስፈላጊ ከሆነ የህግ ባለሙያን አማክና ስሟን ምን ላነሳት እችላለሁ። 3ታቸው ነው ማለት ነው። መሐመድ ለጊዜው የህግ ባለሙያው እስኪገባ ስም ሳታነሳ ስቴፑን እንዴት መሰለክ? መጀመሪያ አንዲት ሴት መታ አንተን አማካሪክ ልሁን እንዳለችክ፣ እንደ ማናጀርክ ልሁን እንዳለችክ አይደለ? ማንም ሰው አንተ ኢንተርቪው ማድረግ ሲፈልግ ኢቢኤስ እንኳን ስትቀርብ በእሷ ፍቃድ እንደቀረብክ፣ ከዛ በኋላ መጽሐፍክን የሚጽፍ ሰው እንዳገናኘችክ፣ እንደዚህ አድርገህ ስቴፑን አስረዳቸው በደንብ እንዲገባ። ነገሩ እንደዚህ ነው። እንደ ፈረንጆቹ አቆጣጠር በ2024 ነው። የምታስታውስኝ ሰዎች ካላችሁ ይህን ያዛልቃል ያልሽው ፈጣኝ መኪና የሚለው ዘፈን ይዤ ሮጬ የሰራሁት እና ያ ቪዲዮ ቫይራል ወጣ። በዛ ጊዜም በኢትዮጵያ ሕዝብ ፊት ማለት የኔ ታሪክ መታወቅ ጀመረ ማለት ነው። እና እሷም በውስጥ መጣችኝና መጣ እኔ የአንተ አማካሪ ሆናለሁ አለችኝ። እኔ ከዛ በፊት አላውቃትም።
እኔ የኢትዮጵያ ሬዲዮ ጋዜጠኛ ነበርኩ። አሁን የምኖረው አሜሪካ ነው እና እኔ የአንተ አማካሪ ልሆንና የአንተ ታሪክ በጣም ትልቅና አነጋጋሪ ታሪክ ስለሆነ ይሄ የአንተን ታሪክ ተጠቃሚ አረጋለሁ። ካሁን በኋላ ብዙ ሜዳዎች ለኢንተርቪው ሊፈልጉ ይችላሉ። ልክ ካሁን በፊት ዓለም አቀፍ ሚዲያ ላይ ኢንተርቪው እንዳለ እኔን አማክርና ሚዲያ ላይ ኢንተርቪው አረግ። እንደዚሁም የአንተ መጽሐፍ እንጽፋለን ብሎ የሚመጡ ሰዎችም ወደ እኔ ላካቸውና እኔ ነኝ ቆንጆ ጻፊና ቆንጆ ጻፊ ያልሆኑትን የሚያውቃቸው እና እንትን የሚያደርጋቸው አለችኝ። ከዛም በኋላ እኔም እሺ አልኳት። በወቅቱ እኔም በሜዲትራኒያን ባህር ላይ ከደረሰብኝ ችግር አንጻር መድኃኒት ስጠቀም ነበረ። ጭንቅላቴ ትክክል አልነበረ። ወረቀት ራሱ አለችኝ አሁን ከኔ ጋር። እኔ ያ ባህር ላይ ከደረሰብኝ ችግር አንጻር ከዛ ጀምሮ የአእምሮ ትክክል አልነበረም እና መድኃኒት ስጠቀም ነበረ። በወቅቱ በጣም አሞኝ እንደውም ሞር መድኃኒት ስጠቀም ስለነበረ እሷ እንዲህ ስትለኝ እኔ እሺ ነው እንጂ ኖ አላቅም። ልክ እንደት ነው ገበያ ወጥተህ ጥጃ ገዝተህ ገመድ አስረህበት እንደምትሄደው ወደ ምስሙኝ ነው የሚሄደው የነበረ። ስለዚህ ይሄ ልጅ እንዲህ አለች፣ እሷ ልጅ እንደዚህ አለችኝና አሁን ደራሲ ያኒ ይሄ ሰይፉ ፋንታውን ጋር የሚሰራ ዳዊት መጣና መሐመድ ኢንተርቪው እንፈልጋለን፣ እኔ ከሌ ይባላለው፣ ሰይፉ ፋንታው እንደዚህ አይነት ሚዲያ ነው ብሎ የሊንኩ ሚዲያው ላከልኝ። ነው ይሄ ሚዲያ ማቋለው ግን አልኩት የኔ አማካሪ አለች የኔ አማካሪ እሷ ነች አማክረኝ ስላለች ወደ እሷ ሄዳልኩትና ወደ እሷ ላኩት። ቁጥሩን ሰጣሁት ለሷ። እሷ አብራት ካወሩ በኋላ አስፈቅዶ መጥቶ በቃ አስፈቅደናልና ኢንተርቪው እናረግ አለኝ። እሷም ደውላ በቃ ከሰይፉ ፋንታውን ጋር ኢንተርቪው አድርጉ አለኝ። ኦኬ አልኩት። እንደ ኢትዮጵያ ሰዓት አቆጣጠር እንግዲህ 10 ሰዓት ከሰይፉ ፋንታውን ጋር በዙም ኢንተርቪው አደረግን ማለት ነው። ያ አብረን ያደረግነው ኢንተርቪው ሳይለቀቅ እሷ ደግሞ ማታ ደወለችብኝና መሐመድ ከሰይፉ ፋንታውን ጋር ኢንተርቪው አድርግታል? አዎ አድርጋለሁ። ማሻአላህ ደስ ይላል። ታዲያ መጽሐፌን ጻፍልኝ፣ መጽሐፌን የምጽፍልኝ ሰው ፈልግልኝ ለምን አላልከውም አለችኝ። ኖ እኔ አላልኩም አልኩት። እኔ ሲጀመር መጽሐፌ ማን እንደምጽፍ የት እንደምጻፍና ሁሉ ዳይና የምትባል የአልጀዚራ ጋዜጠኛ መከረችኝ። እስካሁን ቁጥሩ አለኝ፣ ኢሜይሉ አለኝ። የማልታ ነዋሪ ነች። እንደውም በ2022 ነው አብዱልፈታህ አብዱ የሚባል ኢትዮጵያዊ ነው ትርጁማን የሆነልኝ ማለት ነው። አስቀምጣኝ 1 ሰዓት ተኩል በላይ አብረን ቆይተናል። ያን ጊዜ ወረቀት ስትረጋጋ እኔን አነጋግረኝ። ታሪክ አለች ለሚዲያ አይበቃም፣ ያንተ ታሪክ በጣም ችግር ስላለው ተመካከርንበትና 3 ችግሮች ያመጣል ብለን ስላሰብንበት ያን ስለጠረጠር ለሚዲያ እንዳያልፍ ግማሹን አሳልፈናል። ያ የሚዲያ የማያልፈውን አስቀርተናል። ግን ያንተ ታሪክ ተጠራቅመ ሁሉ በመጽሐፍ አለበት። በመጽሐፍ ሲጻፍ አንደኛ ነገር ለአንተ ታሪክክ ነው። ሁለተኛ ነገር ደግሞ ለዓለም አቀፍ ስደት አስተማሪ ይሆናል። ለህገወጥ ስደት መሰደድ ለሚፈልጉ አስተማሪ ይሆናል ነበር ያለች። ይሄ ጭንቅላቴ ውስጥ ስላለ ነው የአውሮፓ አሳይለም እስከሚያገኝ ስለምጠብቅ መጽሐፍ ለመጻፍ ፍላጎት አልነበረኝም። ግን እሷ ሰረቀችኝ። የዛ የአእምሮ በሽተኛ ትንሽ ስለሆንኩ ሰረቀችኝ እና ምን አለችኝ? ለምንድን ነው ለሰይፉ ፋንታውን መጽሐፌን የምጽፍልኝ ሰው ፈልግልኝ ለምን አላልከውም አለችኝ። ኖ እኔ አላልኩትም አልኩት። በቃ ተው ችግር የለም እኔ ለዳዊት ደውዬ እነግረዋለሁ አለችኝ እና ለዳዊት ደውላ ነገረችኝ። የሰይፉ ፋንታውን ረዳት ማለት አብሮ የሚሰራ ከዛ ኢሜይል ሰጠሁት። ሰይፉ ፋንታውን ያ አብረን ያደረግነውን ኢንተርቪው ስለቅ የመሐመድ አደም ኦጋንን መጽሐፍ የመሐመድ አደም ኦጋንን ታሪክ መጽሐፍ የምትፈልጉ ወይ ደግሞ ፊልም መስራት የምትፈልጉ በዚህ ኢሜይል መሐመድ አደም ኦጋን ታገኙታላችሁ ብሎ አስተዋወቀልኝ። በዛውም የኢትዮጵያ ሕዝብ አንተን የሚረዳ ሰው ካለ አካውንት ላክ ብሎ ስለነበረ አካውንት ልክለት ነበረ። ወደ 12000 የኢትዮጵያ ብር በዛ በአካውንት ውስጥ ለእናቴ ልከውልኛል ማለት ነው። አመሰግናቸዋለሁ። ሰይፉ ፋንታውንም እዛ ብሩን የሚሰጡኝ ሰዎች ማለት ነው። በእንደዚያ አሁን ያ ሰይፉ ፋንታውን በዛ በእኔ ጂሜል ሲያስተዋውቅልኝ ብዙ ሰዎች መጡ በውስጥ እኔ መጽሐፍ ጻፊ ነኝ፣ እኔ ፊልም ሰሪ ነኝ፣ እኔ ከሌ ይባላለሁ እያሉ ይመጣሉ በኢሜል። እኔ ወደ ሰው ጽፏል
አለችኝና እሱ ይሆናል አለችኝ። በቃ እሷ የኔ አማካሪ ነች። እሷ ወደ ወሰደችኝ ወደ ጎተተችኝ ስለሚጎተት እሺ አልኳት። በእንደዚህ አይነት ገባንበት። ከዛ እንግሊዘኛ መጽሐፍ ጽፍልሃለሁ አለ። እንግሊዘኛ መጽሐፍ ደግሞ ስጽፍ የአንተን ታሪክ ማለት ነው፣ ባህር ላይ ያ የተደረገውን ነገር። ስለዚህ 40% የአንተ ነው፣ 60% የኔ ይሆናል አለ። ከዚህ እኔ የመጽሐፍ ጻጻፍ ምንም ስለማላውቅ አንተ የታሪኩ ባለቤት እያለቅ መጽሐፉን የጻፈው ደራሲ 60% ይወስዳል ከመጽሐፍ፣ ለአንተ ደግሞ 40% ተስማማችሁ? አዎ እሺ። ነገሩ ውስብስብ ባለምትሉ እኔ በአጭሩ አስረዳችኋለሁ። መጀመሪያ ከታሪኩ ከጉዳዩ ባለቤት ከመሐመድ በደንብ አዳምጡት እና ከዛ በኋላ እኔ አጠር አድርጌ ካልገባችሁ አጠር አድርጌ አስረዳችኋለሁ። እሺ። ዳጊ እንኳን ደህና መጣክ። ዳግማዊ ጠበቃና የህግ ባለሙያ ዳግማዊ መጥቷል። ዳጊ እንዴት ነህ? ሜቢ ማውራት የማይችልበት ሁኔታ ላይ ሆኖ ይሆናል። ኢትስ ኦኬ። ማውራት ሲችል አብርቶ ያወራል። አንተ ቀጥል። እሺ። እሺ፣ አመሰግናለሁ። አሁን እንግዲህ ኢንተርቪው አደረግን ከመጽሐፍ ጻፊ እሷ ከመጣችው ልጅ ጋራ። እኔ በዙም እና በዋትሳፕ በቪዲዮ ዋትሳፕ ነው የምናደርገው። እሱ እኔ ታሪክ ማውራት ጀመር። እሱን ቀርቶ እሱ ጋር አስቀምጦ እንደገና አሁን እሷ ከአሜሪካ ደውላብኝ ውል ተፈራረሙ አለችኝ። እንግዲህ ውል ተፈራረሙ። ኔትወርክ ነቅሎት ነው በድጋሚ ያስገቡት። እሺ መሐመድ፣ አንዴ ብቻ ልመርቅ። እኔ ሁሌ ቡና አፍልቼ ስለምመርቅ ይጠብቃሉ ምርቃት ከይቅርታ ጋር። ኦኬ እሺ። እኔም ቡና እጠጣለሁ። አመሰግናለሁ። ነገሩ ውስብስብ ሊሆን ይችላል እና ግን ችግር የለም። አንተ በነፃነት ተናገርና እኔ ቅደም ተከተሉን አስይዤ አስረዳቸዋለሁ። በአጭር አስረዳለሁ። ሰላም ለዓለም ሰላም። 7 ዓመት በዚህ ወር ባህር ላይ ነበር ማለት ነው። 7 ዓመት እያሉ ነው ኮመንት ላይም ቅርብ ነው። የዛሬ 7 ዓመት ከሆነ 11 ዓመት መስሎኝ ነበር። በዚህ ወር ነው። ስለዚህ ከኢትዮጵያ የተነሳኸው ወደ ሊቢያ ለመሄድ የዛሬ 7 ዓመት ነው። ኖ ከዛ በፊት ነበር። ከኢትዮጵያ ከወጣ ቆይቻለሁ። ወደ 2019 ምንድን ነው ይሄ 1994 ወጣው። እንደገና ደግሞ 2020 እንደ አውሮፓ አቆጣጠር 1994 ወጣው ከኢትዮጵያ በኢትዮጵያ 1994 እንደገና ደግሞ በፈረንጁ 2019 ተመልሼ እንደገና ወጣ። ኦኬ። ስለዚህ የዛሬ 24 ዓመት ነው ከኢትዮጵያ የወጣው። በ94 በኢትዮጵያ አቆጣጠር ከሆነ የዛሬ 24 ዓመት። አሁን 2018 ነው ኢትዮጵያ። ስለዚህ የዛሬ 24 ዓመት ነው። የዛሬ 7 ዓመት ኦኬ። እሺ። የዛሬ 24 ዓመት ከኢትዮጵያ ወጣህ። ሌላውን ዓመታት ሱዳን ኖረህ ከዛ ወደ በሊቢያ ግን ጉዞ ሱዳንና ኤርትራ ኖረ። ከዛ የዛሬ 7 ዓመት ነው ወደ ሊቢያ ጉዞ የጀመርከው። ዓመተ ምህረቱ ነበር የጠፋብህ። እሺ። ከዛ ባህር ላይ ስንት ቀን ነው የቆየኸው ብቻህን? 7 ቀን ነው? 14 ቀን ነው? 11 ቀን ነው ብቻውን የቆየው። ከዛ ፈጣሪ ትረፍ ብሎ ተርፎ ዛሬ ላይ ቆሞ የሚታዩት እሱ ነው። የመሐመድ ማታውቁ ካላችሁ ኢቢኤስ ላይ ቀርቧል። ሰይፉ ላይ እንደገና አንተ ዩቱብ ቻናል አለ? ዩቱብ ቻናል አለኝ። አዎ፣ ግን ስራ ጀመርኩበት። እዛ ዩቱብ ላይ አለኝ። ፒንጎ ቲዩብ የኔ ቻናል ሲሜን ቲክቶክ ስር ለቅቃለሁ። እኔን መርዳት የምትፈልጉ ደግሞ ሰብስክራይብ አድርጉ። ቻናሉ ላይ ዩቱብ ቻናልክ ላይ ታሪክህን አስቀምጠሃል አይደል? አዎ፣ እያስቀመጥኩ ነው። የገባችሁ ታሪኩን መመልከት ትችላላችሁ። ከራሱ ማዳመጥ ትችላላችሁ ታሪኩ። አመሰግናለሁ። እሺ፣ እንቀጥለው። ስለዚህ ያው በቃ አሁን ውል ተፈራረሙ አለችኝ። እኔ ፈረንሳይ ነው ያለሁት። እንዴት ነው ውል የምንፈራረመው አልኩት። በቃ እኔ የአንተ አማካሪ ነኝ፣ ምንም ችግር የለም። ወንድሜን ተካዋለሁ፣ በአንተ በኩል ወንድሜ እንዲተካ አደርጋለሁ አለችኝ። እና ወንድሟ እዛው አዲስ አበባ ነው ያለ። ሄዶ
ወንድሟ ከመጽሐፍ ጸሐፊው ጋራ አንድ ላይ መጥቶ እኔን ወክሎ ማለት ነው እኔ ውክልና ሳልሰጠው ህጋዊ ውክልና ሳልሰጠው ተፈራረመ። ከዛ ያ ስራ ተጀመረ። እንግዲህ ጀመርኩ አለ እየጻፍኩ ነኝ ይላል። በመሀከል ላይ አሁንም ራሱ ይሄ ውክልና ራሱ አልሆነም አለና እንደገና የሆነ አንተ ፈርም ብሎ ወደዚህ ላከልኝ። ያ ከወንድሟ ጋር ተፈራረመው። እኔ ደግሞ ጓደኛ አለ እዚህ ማልታ ዱርሳ ይባላል። ለዱርሳ ላኩት። እስቲ ይሄ ነገር እስቲ አንብቦ ስለው ይሄ በጣም ችግር አለበት ትልቅ አረት ትላልቅ ነገር የጎደለው ነገር ስላለ ውሉን ነው ለጓደኛ ዱርሳ ይላክለት ውሉን። አዎ ውሉን አዎ አንብብልኝ እዚህ ላይ የተጻፈው መጽሐፉ ነው። ጻፊና አጻፊ ውል እንዲህ ነው የሚሆነው ብዬ እሱን አስመረመርኩት። ከዛ ዱርሳ ይባላል። ዱርሳ ሌንጂሶ ይባላል። እዚህ ኢትዮጵያዊ ማልታ ነዋሪ ነው እና እሱ ትክክል አይደለም አለ። አረት የጎደለው ነገር ስላለ ይሄ ትክክል አይደለም አለ። ነገሩን ለማሳጠር ነው። እንደገና መልሼ ላኩለት ትክክል እንዳልሆነ መልሼ የሚያስተካክለውን ነገር ላኩለት። እንደገና እሱኑ ብቻ አንዱን ብቻ ቀይሮ በእንግሊዘኛ መጀመሪያ በአማርኛ ነበር የጻፈው። በእንግሊዘኛ አርግቶ ቀይሮ 3 የጎደሉትን ነገሮችን አላስተካከለም መለሰልኝ። አሁን ይሄን ሚስቴ መጣለች። ድሮ አንድ ነበርኩ፣ አሁን ሚስቴ መጣች፣ 2 ሆነናል ማለት ነው። አሁን 2 ሆነን ነው ተመካከረን የምንሰራው ማለት ነው። አሁን ሚስቴ አነበበችና ይሄ ትክክል አይደለም አለችው። እንደገና መለስንለት። በቃ ሌላ ልክላቸዋለሁ፣ እንዳውም በፖስታ ነው የሚልከው። በፖስታ ወደ ፈረንሳይ ፓሪስ ልካለሁ፣ እናንተ ደግሞ ወስዳችሁ ፈርማችሁ በፖስታ አድርጋችሁ መልሱልኝ አለና ፈረንሳይ ያለ ላሻፔል ደራ የሚባል አንድ ኢትዮጵያዊ ያለ መደብር ያለው እና የኢትዮጵያ ምግብ ምናምን ነው የሚሸጠው። ለሱ ላኩ አለ። ሄደን ስንጠይቀው ደራ አላከለንም አለ። እንዳውም ሚስቴ ገብታ ፈልጋ አጣች። በእንደዛ ነው የተቀረው ማለት ነው። እንግዲህ አሁን ይሄንን እዚሁ አቋርጬ አሁን እንግዲህ ያ ውል እንደዚህ አይነት ውል ነበረ የተካሄደው በወቅቱ። ስለዚህ አሁን እሱ እንግሊዝኛ እየጻፍኩ ነው ይላል። የሆነ ጊዜ በ2024 ውስጥ 2024 ሳያልቅ በቃ ጨርሻለሁ አለ። አሁን ጨርሻለሁ፣ አንድ ወር ተኩል ወይ 2 ወር ነው የሚቀራው ይሄ የእንግሊዝኛ መጽሐፍ ታትሞ ሊወጣ። ስለዚህ ይሄ እንግሊዝኛ መጽሐፍ ታትሞ ከመውጣቱ በፊት አንድ የአማርኛ መጽሐፍ አትመን እናውጣና እንሽጥ። ምክንያቱም አለችኝ፣ ከአሜሪካ ደውላብኝ ደራሲ እንደዚህ አለኝ አለችኝ። ምክንያቱም አለችኝ ኢትዮጵያ ውስጥ ሕግ አይሰራም ይታወቃል። አንዱ ሰው ተነስቶ ካለ አንተ ፍቃድ ውጪ ይሄን የእንግሊዝኛ መጽሐፍ ተርጅሞ ወደ አማርኛ የአማርኛ መጽሐፍ አትሞ መሸጥ ስለምችል ይሄንን መንገድ እንዝጋበት። ደራሲ እንዲህ ብሎኛል እና እኔ ደግሞ አምኜበታለሁ። ምን ትላለህ አለች። እሺ አንቺ ያመርሽበት እኔ ምን አውቃለሁ ታዲያ። እሺ ስለዚህ 200,000 ብር ትከፍላለህ ለጸሐፊ መጽሐፍ አማርኛ። ኦኬ አልኩት። 200,000 ብር ከፈልኩ። እንደገና ያ መጽሐፍ እንደገና ደግሞ ለማተም 250,000 ብር ክፈሉ ተባለ። 200,000 ብለሽኝ አልነበረም እንደ እሱ እኮ ለመጻፊያ ነው፣ ለመጽሐፍ የምትጻፍበት ነው እንጂ ለመታተም ሌላ ነው። እንደገና 250,000 ከፈልኩ። እንግዲህ 2 ቦታ አልከስርም ብዬ መጀመሪያ 200,000 ብር ስላወጣው አሁን ይሄ መጽሐፍ ተጽፏል፣ ካልታተመ እዚሁ ነው የሚቀረው። ስለዚህ ታትሞ ለቦታ ይብቃ ብዬ 260 የኢትዮጵያ ብር ከፈልኩ። ወደ 2024 መጨረሻ ላይ አውሮፓን ተቆጣጠር ነው እና አሁንም ትንሽ ሄዶ ምን አለኝ ለታክሲ ምን አለኝ 40,000 ክፈል አለኝ። አላኩልያን ወደ 500,000 ብር ከፍያለሁ። ያ መጽሐፍ የእንግሊዝኛ መጽሐፍ ለመታተም ማለት ነው። አሁን የአማርኛ መጽሐፍ ለመታተም ኦኬ ነገር አለው እና ይሄን ምን ብሎኝ ነበረ። አሁን ሁላችን የአማርኛ መጽሐፍ አልነበረም፣ እንግሊዝኛ ነበረ። በመካከል ላይ ያው አሁን በነገርካችሁ መሰረት ልጨርስ ነው እንግሊዝኛ መጽሐፍ እና ትንሽ ጊዜ ነው የቀራችልኝ። 1 ወር ተኩል ወይ 2 ወር
ይሄ ከመድረሱ በፊት አማርኛ መጽሐፍ አትሜ ላውጣለኝና 500,000 ብር በላይ አስወጣኝ። ትንሽ ቆየት ብለን ያው ታዲያ ይሄ እንግሊዝኛ መጽሐፍ 1 ወር ተኩል ወይ 2 ወር ነው የሚቀረው ብለኝ ነበረ። አልወጣ ወይ አልኩት። ቆይ በመካከል ላይ ትንሽ አሞኝ ደብረ ሊባኖስ ሄጄ ነው የመጣሁት፣ ጠበል ቀሚሼ ይለኛል። በመካከል ላይ ደግሞ የሆነ አንድ ጊዜ መጣና የሆነ ሽቀላ አይቼ ነው ሸቅዬ የግል ስራ መጣሁ እንዲህ እያለ ይላል። ይሄ አማርኛ መጽሐፉ ደግሞ አስተዋውቅልኝ አለ። አሳትማለሁ ታውቅልኝ አስተዋውቅ አለኝና እኔ ቪዲዮ ከዚህ ሰርቼ ላኩለት። ከፈረንሳይ ነበርኩ ያን ጊዜ ዩኬን ያለሁት እና ላኩለት። ያ ቪዲዮ ሰርቼ ሰይፉ ፋንታሁን አስተዋወቀ። ያ መጽሐፍ አሁን እስካሁን አልተሸጠም እያለኝ ነው። እስካሁን ምንም አልተሸጠም፣ ገበያ የለም። አልተሸጠም። ኦኬ እንግሊዝኛ መጽሐፍ ባለፈው ያልከኝ 1 ወር ተኩል ወይ 2 ወር ላይ ይወጣል ስለዚህ ብለኝ ነበረ። አማርኛ መጽሐፍ ከመጽሐፍ በፊት አሁን እኮ 1 ዓመት ተኩል አልፏል ስለው አሁን በቃ እኔን ማጣላት ጀመሩ፣ እኔን ማስፈራራት። ያንተ መጽሐፍ የተሸጠው 40,000 ብር ነው ብሎ በዚች ወር ውስጥ መጀመሪያ የለም ብሎ የነበረ 40,000 ብር ላከልኝ። እሱ ወሰድኩ። እንደገና ደግሞ እሺ ይሄ እንግሊዝኛ መጽሐፍ ካልጻፍክ ለጻፊው ስጠውና ሰው ይጻፍ ነው ያልኩት። ይቅርታ እዚህ ጋር መሐመድ መጽሐፍክ ታትሟል ማለት ነው? ወጥቷል፣ ለገበያ በቅቷል ማለት ነው? አማርኛው ታትሞ ወጥቷል፣ ግን ስምነታችን አማርኛ አልነበረም፣ እንግሊዝኛ ነበረ። ገባኝ። እሺ የአማርኛው የተሸጠበት ብሎ ነው 40,000 ብር የሰጠክ? አዎ እንደዛ ብሎኝ ነው። ስንት ፍሬ መጽሐፍ ተሸጠ ብሎ? 2,000 ነው ኮፒ የተደረገው። 2,000 ፍሬ አማርኛ መጽሐፎች ተሽጧል ብሎ 40,000 ብር ሰጠክ? ኖ መጀመሪያ ኮፒ የተደረገው የታተመው 2,000 ነው። 2,000 በነጠላ። ከዛ ከ2,000 የተሸጠው 40,000 ብር ብቻ ነው አለ። እሺ የተሸጠውን ሸጠኝ፣ ያልተሸጠውን ደግሞ ስጠኝ ስለው ናና ውሰድ ከፈለክ አለ። እኔ እንዴት ከዚህ ሄጄ ለዛ ሊወስድ ይችላለሁ? የእህቴ የምስቴ እህት አለች እዛ ሀዳማ፣ ለእሷ ስጣት ነው ያልኩት። ለእሷ ደግሞ ነይና ውሰጂ ወይ ደግሞ የ1 ወር ገደብ ስጭኝ አላት። የ1 ወር። አሁን እሷ ራሷ ሌላ መጽሐፍ እስኪያትም ነው ወይስ አለችና በቃ ታዎች ስራ ስላለበት አትከታተላችሁ። እሺ ግን ማለት ነው ህዝቡ እንዲገባው ባጭሩ ለማስረዳት ያህል በመጀመሪያ ደረጃ የመሐመድ ታሪክ በጣም ለብዙ ሰዎች አስተማሪ ስለሆነ አንዲት ሴት ትመጣና ወደ መሐመድ አሜሪካ ነገር የምትኖር እኔ ጋዜጠኛ ነበርኩኝ አይደል ያለችክ፣ ጋዜጠኛ ነበርኩኝ ባለሙያ ነኝ እና አማካሪክ ልሁን ማናጀርክ ልሁን በነፃ ብላ ተጠጋችው። እሱም እሺ ብሎ ፈቃደኛ ሆነ። ማንኛውም ሰው አንተን ኢንተርቪው ማድረግ ከፈለገ ታሪኩን በፕላትፎርሙ ላይ ማቅረብ ከፈለገ እኔን ማስፈቀድ አለበት አለችው። እሱም እሺ ብሎ ኢቢኤስ ላይም ሲቀርብ የሰይፉ ረዳት እሷን አናግሮ ነው ያቀረበው። ከዛ በኋላ ሰይፉ ላይ ስትቀርብ መጽሐፍ ማሳተም እንደምትፈልግ ተናግረሃለሁ ያለችው። አይ አልተናገርኩም፣ መናገር ነበረብኝ እንዲህ አላት። ኦኬ በቃ ችግር የለውም እኔ እነግርልሃለሁ አለች። እሷ ነገረችለትና ከሰይፉ ላይ ኢንተርቪው ሲቀርብ ያው መጽሐፍ ማሳተም እንደሚፈልግና የሚችል ሰው ስፖንሰር እንዲሆነው ተነገረለት። እናም እሷ የሆነ ሰው አመጣችና ያው የህግ ባለሙያ ሳናማክር ስማቸውን መጥቀስ ስለማንፈልግ እሱን የሚያስከፍለው ምናምን ነገር ከሆነ ስማቸውን አንጠቅስም። እሷው ምን ትላለች? አንድ የጠቅላይ ሚኒስትር ዶክተር አብይን መጽሐፍ የጻፈ ጎበዝ ደራሲ ያለ እሱን አገናኝሃለሁ፣ እሱ ይደርስልሃል፣ እሱ ይጽፍልሃል፣ አንተ ትነግረዋለህ ታሪክህን፣ እሱ ይጽፍልሃል ብለው ተስማምተው አገናኘቻቸው። እናም ስታገናኛቸው በምንድን ነው የተስማሙት? ሰውየው ታሪኩን ሊጽፍ ደራሲ መሐመድ ሊዘግብለት ሪከርድ አድርጎ ሊጽፍ፣ ከዛ በኋላ መጽሐፉ ሲወጣ 60% ጥቅም ለሰውየው ለጻፈው ለደራሲው፣ ለታሪኩ ባለቤት ደግሞ ለመሐመድ 40% ተስማምተው። መጀመሪያ ግን የተስማሙት እንግሊዘኛ መጽሐፍ ሊታተምለት ነበረ። ከዛ በኋላ እንግሊዘኛው ከመታተሙ በፊት መጀመሪያ አማርኛ ይታተም የሚል አዲስ ሀሳብ አመጡ እነሱ ጋዜጠኛና ማናጀር። ኦኬ ተመካክረው አመጡ። ይህንን ሀሳብ አቀረቡለት ለመሐመድ። ሲያቀርቡለት እሺ እናንተ ካላችሁ አለ። መጀመሪያ 200,000 ብር ትከፍላለህ እንግሊዝኛው መጽሐፍ እንዲታተምልክ ነበር የተባለው። እንደዛ ነው አይደል? ተረዳው። 200,000 ብር የተጠየቀውን 200,000 ብር ከፈለ እና እንግሊዝኛው መጽሐፍ ሳይታተም ምን ተባለ?
ኖ መጀመሪያ አማርኛ ይታተም፣ አማርኛ ከታተመ በኋላ ወደ እንግሊዘኛውን እንቀጥላለን አሉትና እሱም እሺ ብሎ ተስማማ። ከዛ አማርኛው መጽሐፍ ለማሳተሚያ ስንት ብር ተጠየቅ? በድጋሚ ከከፈልከው 200 ሺህ ውጭ 250 ሺህ የኢትዮጵያ ብር። ሌላ ሁለተኛ ክፍያ 200፣ መጀመሪያ 200 ሺህ ከፍሏል። 200 ሺህ ለምንድን ነው የከፈልከው? እንግሊዘኛው መጽሐፍ ሊታተምበት ነው። ለእንግሊዘኛ አይደለም፣ የእንግሊዘኛ ወጪው እሱ ነው። የለም ራሱ ነው፣ ሁሉም ነገር እሱ ነው። እኔ ባለታሪኩ ስለሆንኩ ብቻ ነው 40% የሚካፈለው። ኦኬ፣ አንተ ለታሪክክ ነው 40% የሚከፍልክ። የመጽሐፉን ወጪ ማሳተሚያ ሁሉ ነገር የሚችለው እሱ ነው። ታዲያ 200 ሺህ ቅድመ መጀመሪያ የከፈልኩ ለምኑ ነው? እሱ ደግሞ በመካከል ላይ አቁሞ መጡና ይሄ እንግሊዝኛ መጽሐፍ ታትሞ ሊወጣ ነው አሉ። ሊወጣ ነው እና አመሰግናለሁ ምስቴ ቡና መጣችልኝ ወይ? አመሰግናለሁ። ልስን አሁን በመካከል ላይ ምን አደረጉ? ወደ 2024 መጨረሻ ላይ ነው መሰለኝ። አሁን እንትና ይችላል ላስታውስ ስላለው በመካከል ላይ ምን አሉ? እንግሊዝኛ መጽሐፍ እንግዲህ ሊወጣ ነው። ያ እንግሊዝኛ መጽሐፍ 40% ያንተ 60% የኔ የተስማማ ነው እኮ ሊወጣ ነው። 1 ወር ተኩል ወይ 2 ወር ነው የሚቀራው። በቃ ሊወጣ ነው፣ ታትሞ ሊወጣ ነው። ይሄ እንግሊዝኛ መጽሐፍ ታትሞ ሲወጣ የኢትዮጵያ ውስጥ ህግ የለም ተቋለ። አንድ ሰው ተነስቶ ካለ አንተ ፍቃድ ውጪ ካለ እኔ ፍቃድ ውጪ ይሄን የእንግሊዝኛ መጽሐፍ ወደ አማርኛ ተርጅሞ ሊሸጥ ይችላል፣ ሊሸቅልበት ይችላል። ስለዚህ እኛ ለምንድን ነው ተጠቃሚ አንሆንም? ይህንን እንግሊዝኛ መጽሐፍ ሊወጣ 1 ወር ተኩል ወይ 2 ወር የቀረውን በመሀል ላይ አቁመን አማርኛ መጽሐፍ አትምን አንሸጥም። በእንደዚህ ነው የመጡ። ስለዚህ ይሄ ደግሞ 200 ሺህ ብር ክፈል። አማርኛው መጽሐፍ ገባኝ። ኦኬ፣ መጀመሪያ የአማርኛ መጽሐፍ አይዲያ አልነበራቸውም። በጊዜኛ መጽሐፉ ኦልሬዲ ተጽፎ ሬዲ ነው ለመውጣት። ስለዚህ ከወጣ ኢትዮጵያ ውስጥ በአማርኛ ተርጉመው ሊጠቀሙብክ ምንም ሳይከፍሉክ ታሪክክን ሊጠቀሙብክ ስለሚችሉ ያንን አቮይድ ለማድረግ አማርኛውን ቀድመን እናሳትምና እናውጣ። ለዛ ደግሞ 200 ሺህ ብር ያስፈልጋል፣ እሱን ክፈል አለክ። እንደዛ ነው። አሁን ገባኝ። አሁን ወደ 3 ወር ምናምን ከሆነ በኋላ እንደገና በቃ አሁን ጽፌ ጨርሻለሁ ሁሉም ነገር። ለከፈል 15 ሺህ ብር ላካለኝ። ለኢትዮጵያ ለፕሬስ ቤት ለመመዝገቢያ 250 ኢትዮጵያ ብር ላካለኝ። እሱን ጨርሶ አሁን እኮ ተላለበት። እንዳውም የምስቴ እህት ነች ከሀዳማ እንትን ያሰጋገረችለት አለ እንትን አለ ረሲዱ አለ። እኔ አሁን ጽፌ ጨርሻለሁ አለ ለማሳተም። መጀመሪያ ቀብዲ ነው የከፈልኩት፣ 100 ሺህ ቀብዲ ከፈልኩ። እሱ ሳይጽፍበት እሱ ጽፌ ሲጨርስ ደግሞ 100 ሺህ ብር ላከልኝ አለ። ላኩለት፣ ጨርሻለሁ አለ። እሺ አሁን ደግሞ የሚቀረው ለማሳተም 250 ሺህ ብር ላካለኝ። 250 ሺህ የኢትዮጵያ ብር እንዴ! መጀመሪያ 200 ሺህ ውጪ። ለማሳተም እሱ ለእኔ የጻፍኩበት ነው አለ። ለእጄ የጻፍኩበት ነው አለ። 200 ሺህ እንደዛ ነው። እሺ በቃ አንዴ ከሰርኩ እንግዲህ አሁንም 200 ሺህ ብር ከፍያለሁ መጀመሪያ። አሁን ለማሳተሚያ ካልከፈልኩ ከሰራሁ ከሚሆን ብዬ 250 ሺህ የሚስቴ እህት ትራንስፈር አደረገችለት። አሁን ደግሞ ትንሽ ተቆይቶ መጣና ምን አለ፣ ለታሪፍ ለታክሲ ለቀረጥ ነው መሰለኝ ምን እንዳለ 40 ሺህ ብር ላካለ። እሱ አለ ረሲዱ ራሱ። መጀመሪያ 200 ሺህ ከፈልክ፣ ከዛ 250 ሺህ፣ ከዛ ደግሞ ሌላ 40 ሺህ፣ በአጠቃላይ እኮ ግማሽ ሚሊዮን ሊገባ ነው ወጪ። እንደገና ለከፈሉ 15 ፎቶ የሚያነሳ ሰው አለ። እኔን ሰዓሊ መጽሐፉ ላይ እንደዛ እሱ 15 ሺህ ነው የሚወስደው። 15 ሺህ የኢትዮጵያ ብር ቢስልክ ደግሞ ለስሎኛ ለመጽሐፍ ከቨር አንተን ለሚስልክ ሰው ደግሞ 15 ሺህ ያው በቃ ይሄ ነው። እና 40 ሺህ ብር ባለፈው ከተጣላን በኋላ እኔ 1 ዓመት ተኩል አልፏል። ሴፉ ፋንታውን ሲያስተዋውቁልኝ አያችሁት። ግን እስካሁን ምንም አልተሸጠም። እንዳውም መጽሐፍ ሻጪዎች ቤት እየዘጉ በነገር እየቀየሩ ናቸው። ገበያ የለም የሚል ነበረ። እንግሊዝኛ መጽሐፍ እሺ፣ እኛ
መጀመሪያ ምን ልንጽፍ የተነገረበት እንግሊዝኛ። ለምን እንግሊዝኛ ሲል እንግሊዝኛ ደግሞ አንድ ጊዜ የተለያዩ ሀሳቦችን ያመጣል። አሞኝ ደብረ ሊባኖስ ገዳም ሄጄ ነው የመጣሁት። ገዳም ጠበል ቀሚሼ ነው የመጣሁት እንደዛ ይላል። ቆይቶ መጥቶ አሁን ትንሽ ቆይና 4-3 ወር ቀመጥና የግል ሽቀላ ሄጄ እኮ ነው በማከላ ሽቅዬ የመጣሁት እንዲህ እያለ የመጀመሪያ 1 ወር ተኩል ወይ 2 ወር ይቀራል እንግሊዝኛ መጽሐፍ ሊወጣ የተባለው እስካሁን አልወጣም። አሁን በዚህች ባለፍነው ወር ውስጥ ደውዬበት ይሄ ነገር እንዴት ነው? አንደኛ ነገር እንግሊዝኛ መጽሐፍ አልታተመም፣ የለም እንግሊዝኛ። ስለዚህ የአማርኛ መጽሐፉ ደግሞ ምንም አልተሸጠም እያልከኝ ነው። ብዙ ሰዎች እኔ ላይፍ ሲገባ የአንተን ታሪክ አንብበናል መጽሐፍ ገዝተን እያሉኝ ነው። አንተ ግን አንድም አልተሸጠም እያልከኝ ነው። ሰው ከየት አምጥቶ ነው የሚያነበው አልኩት። ስለዚህ መጽሐፍ ካልተሸጠ 2000 ኮፒ ነው የተደረገው። 2000 ነው ያ 2000 ኮፒ ስጠኝ፣ በቃ ስጠኝና የእንግሊዝኛ መጽሐፍ ደግሞ ሌላ ሰው እንድጽፍ ስጣቸው አልኩት። ይጻፍ እኔ ያጽፋቸዋለሁ አልኩት። መጀመሪያም እኔ አማካሪ ነበረኝ ፈረንጅ፣ የአልጀዚራ ጋዜጠኛ ዳይና የምትባል እሷ ባለች እሷ ጻፍ ለእሷ እነግራለሁ። እሷም ተረጋጋ ብለኝ ነበረ አሳይለም ወረቀት እስከምታገኝ ድረስ። ስለዚህ አሁን እኔ ስለተረጋጋው ለእሷ እነግራለሁ። በቃ አንተ ገብታችሁበታል፣ አልጨረሳችኋትም። 2 ዓመት አልፏል። መጀመሪያ እንግሊዝኛ መጽሐፍ ሲጀምር 1 ዓመት ውስጥ አጠናቃለሁ አለ። ይሄው እኮ አግሪመንቱ አለ። እነዚህ ላሳያችሁ ይችላሉ። በ2024 ነው አይደል የጀመራችሁት? በ2024 በ1 ዓመት አጠናቀቃለሁ ሲልክ በ2024 ነው። አሁን 2026 ነው። በ2 ዓመት ተጠናቀቀ እንግሊዝኛ። እሱ የጻፈው አለ። ምንም እኔ ባልኖርበትም አግሪመንቱ ጉድለት አለው። 3-4 ጉድለት ግን አለኝ። እኔ እንዲህ ላሳያችሁ ይችላሉ። እዚህ ላይ ለጥፌ በአማርኛ የተጻፈው አስፈላጊ ከሆነ አግሪመንቱ እኮ ዋጋ የለውም። ምክንያቱም አንተ አይደለክም የፈረምከው። የፈረመው እኔ አልፈረምኩም። የማናጀርክ ነኝ ያለችው አካል ወንድም ነው የፈረመው አይደል? አንተ ነው የፈረመው። ይሄ ራሱ እኮ አይቻልም በፍጹም። አንተ ለወንድሟ ውክልና ሙሉ ውክልና ሰጥተኸዋል። አንተን ሆኖ እንዲፈርም አልሰጠሁትም። ምንም አልሰጠሁም። ወንድሟንም አላውቅም ነኝ በውክልና ምን እንደሆነ አላውቅም ነኝ። በወቅቱ በጣም ያመኝ ነበረ። ገባ እዛ ፈረንሳይ ለራሱ ወረቀት አጥቼ ፈረንሳይ ውስጥ የሚተኛው ደጅ ነው ሸራ እያሰርኩ ገባሽ። ያ ደብሊው ስለነበረብኝ ከማልታ በ2023 ነው የወጣሁት እና ፈረንሳይ ደግሞ አልተቀበለችኝ። ያው እንደዛው እንዳያችሁኝ ዝም ብዬ ሜዳ ላይ ነበረ ጫካ ለጫካ የምንዞረው። ላሻፔል ይባል ፈረንሳይ ውጭ የተኛው የሆነ ድንኳን ላይ የሚሰጠ ምግብ መቀይ መስቀል የበላ ግራሽ እየታጠበ እንደዚህ። አንዳንድ ጊዜ ካለብኝ በሽታ አንጻር የፈረንሳይ ሆስፒታል አለ፣ አንድ ሆቴል ሆስፒታል የሚል እሱ ያው ችግሬን የሚያውቁን ቤት ሰጥተውኛል። ገባሽ? የግል ቤት ማመሰግናታለሁ። ዶክተር ነበረች እና እንደዚህ አይነት ችግር ላይ ነበር። አሁን እንግዲህ ቅርብ ጊዜ እየተጣላን ያለ ነው። ምንድን ነው አሁን ትልቁ እዚህ ሚዲያ ላይ ያመጣኝ ነገር ምንድን ነው? እኔ ምን ያስፈራረኛል? በጀመርነው እንጨርሳለን። መጽሐፍ ጽፈን ጀምረናል። ውል ነበረ፣ ስምምነት ነበረ፣ ተፈራርመናል። እኔ ነኝ ጸሐፊ። መጽሐፉን ጽፌ ለፊልም እንዲያበቃ አድርጌ ነው የምጽፈው። በህግም ብትሄድ ምንም አታሸንፈኝም ይላል እሱ። እሷ ደግሞ ከአሜሪካ ደውላብን ምንም ህግ በቂ አታሸንፍም። ይልቁ አንተና ምስት ተስማምታችሁ ከደራሲ ጋር 3ታችሁ ተስማምታችሁ እሱ ባላችሁ ሂዱ። በጠበቃም በኩልም ብትሄዱ እኛ ከኋላ መጠን ለጠበቃ ትልቅ ብር ሰጠነው ጠበቃ እንቀይራለን። እሷ ስትል ሚስቴር ሪኮርድ ያረገችው አለ። ላሰማችሁ ይችላሉ። አሁን ላሰማችሁ ከፈለጋችሁ أنا دكتور زياد رابط عوايس. أنا العمر 83 سنة. وما كنتش كتير متعود على دكاترة الأسنان في السابق من خوفي منهم. لكن لقيت بعد هالمرة بعد ما زرعت غيرت فكرتي. هذا شيء ممتاز جدا، والمركز على مستوى عالمي جدا من ناحية النظافة والنظام. وأنصح أي إنسان بده يزرع يتوجه إليه. وشكرا.
አሰማኝ። ኦኬ በድሪያ ጠበቃ ነገር ያለው ገባ ፈረንጁ ምን አለ? ሪከርድ አታሰማል። ለምን ሶሻል ሚዲያ ላይ ተገኘ አይደለም ሪከርዱ ብዬ አማክራለሁ። እዚህ ሀገር እንከሳለን ስላሉ እዚህ ጠበቃውን አናግረዋለሁ። ይሄ ሶሻል ሚዲያ ላይ የወጣ ሪከርድ አይደለም ገባ? እኛ ሪከርድ የያዝ ነው ማስፈራሪያ ስለሆነ እናንተ ጋር ብቻ አስቀምጡት። ሰውየው ሲፈልግ ብቻ ነው የምናሰማው ለጠበቃው ማስፈራሪያ ስለሆነ። አሁን ዳጊ ያለ ቮይሱን እንዳታሰሙ፣ ታሪኩን ብቻ ነው መናገር። ኦኬ አመሰግናለሁ ስለ አረክልኝ ግብት በእንደዚህ እያስፈራሩኝ ነውና እኔ ከኋላቸው ምን ተማምኖ ያናል እንደሚያስፈራሩኝ አላውቅም። እኔ እዚህ ዩኬ ነኝ። ዩኬ ያለሁት እኔ ጠበቃ አለኝ፣ የራሴ ጠበቃ አለኝ እዚህ ኖቲንጋም የምትባል ከሚስቴ ጋር ሄደን እኛ የምንኖርበት ኖርዝ ሃምፕቶን ነው። ከዚህ ኖቲንጋም ለመሄድ ወደ 50 ፓውንድ ነው የምንከፍለው። በአካል ሄደን ነው ቢሮ ያነጋገር ነው። ምስጢሩን ሁሉንም ነገር ነግረን ነውና አማከር ነው። ስለዚህ ይሄ ነገር እነዚህ ሰዎች ምን ተማምኖ ነው ይሄናል በታሪኬ ዝም ብሎ በሌለው ነገር የሚያስፈራሩኝ ብዬ እኔ ራሴ በጣም እንትን ጨንቆኝ ነበር። አሁን ምስቴ እሱን ነው የምትነግራችሁ። ያለው ነገር ሁሉ ወረቀት ፔፐር ሁሉ በአማርኛ ተጻፈ ሁሉ አሳየችው። እሱ ትራንስሌተር አርግቶ ካነበበ በኋላ እሱም ያው እሱ ለሷ ያለውን ነገር አብዛኝ እሷ እንግሊዝኛ ስለምትችል ከኔ እሷ ነች አሁን እሱ ነው ያ እንትን ያደረጋችሁ። ስለዚህ ይሄ ነው ማለት ነው። ይሄ ነው በቃ ያለ ነገር። ስለዚህ በአጭሩ ጉዳዩ ምን መሰላችሁ? የመሐመድን ታሪክ ሊጽፉለት ቆይ ለዳጊ ወይኔ ኔትወርክ ነቀለው። ድጋሚ ግባና ዳጊ አስረዳዋለሁኝ። ታሪኩን የማታውቁ መቼም የመሐመድን ታሪክ ያልሰማ የለም። የዛሬ 3 ዓመት ምናምን ነው ቫይራል ወጥቶ ነበረ። ሁላችንም ታሪኩን ሰምተናል። ሰይፉ ኢቢኤስ ላይም ቀርቦ ታሪኩን ተናግሯል። እናም ታሪኩ በጣም አስተማሪና ማለት በጣም ብዙ ስደተኞችን የሚያስተምር ታሪክ በተአምር በህይወት የተረፈ ሰው ስለሆነ የፈጣሪን ተአምር የሚያሳይ ሰው ስለሆነ ታሪክህ ለብዙ አስተማሪ ነው። እናም ይጻፍልክ ብላ አንዲት ማናጀርክ ልሁን ረዳትክ ልሁን እኔ በነፃ ሳትከፍለኝ ብላ አንድ እህት ቀርባው ደራሲ አምጥታለት የዶክተር አብይን መጽሐፍ የጻፈ ጎበዝ ደራሲ ነው ብላ አምጥታለት በታሪክህን ሙሉ ንገረው ከሀስከፈ ለቀናት ነው ለወራት እየነገረው እየቀዳ አስቀመጠና በመጽሐፍ የተስማሙት መጀመሪያ ታሪኩን በእንግሊዝኛ ሊጽፍለት እናም ሙሉ በራሱ ወጪ ደራሲው በራሱ ወጪ ሊጽፍለት እና 60% ለደራሲው ገቢ የሚመጣው ከመጽሐፍ 40% ደግሞ ለታሪኩ ባለቤት ለመሐመድ ነበር የተስማሙት። ግን ተጽፎ እንግሊዝኛው ሊያልቅ ነው፣ ትንሽ ነው የቀረው፣ አሁን ሊወጣ ነው። ስለዚህ ከመውጣቱ በፊት ግን አዲስ ሀሳብ አለኝ ይልና ደራሲው ይመጣና ምንድነው አዲሱ ሀሳብ መሰላችሁ? በአማርኛ መጽሐፉ መጀመሪያ እንግሊዝኛው ከመውጣቱ በፊት አማርኛ መጽሐፍ መውጣት አለበት። ምክንያቱም በእንግሊዝኛ ዓለም ከተሰራጨ በኋላ ኢትዮጵያ ውስጥ ሕግ ስለሌለ አለው በአማርኛ ታሪክክን መጽሐፍን ይተረጉሙብክና ምንም ሳይከፍሉክ በነፃ ይሸቅሉብካል። ስለዚህ ይሄ እንዳይሆን መጀመሪያ እንግሊዝኛውን መጽሐፍ ከመልቀቃችን በፊት ከመውጣቱ በፊት ሬዲ ነው ኦልሬዲ ብሎታል። ምንም ሳያሳየው ማስረጃ ግን ሬዲ ነው መጽሐፉ ጽፌዋለሁ። መታተምና መውጣት መለቀቅ ብቻ ነው የቀረው። ስለዚህ ከመለቀቁ በፊት አማርኛ እናሳትም ይለዋል። መሐመድ ደግሞ እሺ ይላል። ስለዚህ ለዛ 200 ሺህ ብር አምጣ ይጻፍበት መጽሐፉ ይለዋል። እሺ ብሎ 200 ሺህ ብሩን ይከፍላል። የምኑን የአማርኛ መጽሐፍ ይጻፍበት። ከዛ አሁን ደግሞ አማርኛ መጽሐፍ ተጽፎ ሬዲ ነው ሊወጣ ለማተም ደግሞ እሱ የመሰለው በ200 ሺህ በቃ መጽሐፉን ጨረሰ። ኖ ሌላ 250 ሺህ አምጣ ተባለ። ለምን? ለማሳተሚያ አማርኛው መጽሐፍ እንዲታተም 200 ሺህ የከፈልኩት እሱ የእጄ ነበር የመጽሐፊያ ነበር። ኦኬ ከምከስር 200 ሺህ ከማጣ ሌላ 250 ሺህ ልክፈል ብሎ 250 ሺህ ከፈለ። ከዛ ሌላ ደግሞ 40 ሺህ ተጠየቀ። የምንድነው የሚሳልበትና እሱ መጽሐፉ ፔጅ ላይ የሚወጣው የሚሳልበትና
የአንዳንድ ነገር ተብሎ 40,000 ቶታል ግማሽ ሚሊዮን ብር ከፈለ ማለት ነው። ይህ ሰውዬ 200,000 250,000 እና 40,000 490,000 ከፈለ። 490,000 ከፍሎ አማርኛ መጽሐፍክ 2,000 ፍሬ ታትሟል ተባለ። 2,000 ፍሬ ታትሞ ከዛ ላይ የተሸጠው የአንዱ መጽሐፍ ዋጋ ስንት ነው? 550 የኢትዮጵያ ብር በዛ ነው የሚሸጠው አለ። ኦኬ 40,000 ብር ማለት ስንት ፍሬ ተሸጠ ብሎ ነው የሰጠህ? 40,000 ብር 550 40,000 ሲከፈል 72 ፍሬ መጽሐፍ እንደዛ ነው የሚሆነው። እኔ አላሰብኩትም። 2,000 ፍሬ ከ2,000 እትም ከ2,000 ፍሬ 72 ሲባዛ በ550 ብር 72 መጽሐፍ 72 መጽሐፍ ነው የተጻፈው ብሎ 40,000 ብር ሰጠው። ይሄ ሰውዬ ግማሽ ሚሊዮን ብር አውጥቶ እጁ የገባው 40,000 ብር ነው። ያ ብቻ አይደለም። እሺ አልተሸጠም፣ ኦኬ ችግር የለም። ካልተሸጠ እንትን ስጠኝ 15,000 የረሳሽው 15,000 ሶሪ ያልጻፍኩትን የመሳያው 15,000 እውነታችሁ ነው። ስለዚህ 505,000 ማለት ነው። ኦኬ ስለዚህ የተሸጠው 40,000 ብር ብቻ ነው። ያ ማለት 72 ፍሬ መጽሐፍ ብቻ ከ2,000 እትም 72 ፍሬ ብቻ ነው የተሸጠው ብሎ 40,000 ብር ወረወረለት። እናም ግን እኮ እኔ ላይቬን ስከፍት በጣም ብዙ ሰዎች መጽሐፍን አንበብን፣ ታሪክክ በጣም ይገርማል፣ መጽሐፍን አንብበናል ይሉኛል። በኮመንትም ገዝትም እየገቡ እንዴት ነው ይሄ ብቻ 72 ፍሬ ብቻ ነው የተሸጠው ብትለኝ ኬት አምጥተው ነው ያነበቡት እነዚህ ሰዎች ካልገዙ? እሺ በቃ 72 ብቻ እኮ ነው የተሸጠው። የታተመው 2,000 ነው። 1,000 ምናምኑን መጽሐፍ መልስልኝ 1,928 ፍሬ መጽሐፍ ይቀራል፣ መጽሐፌን ስጠኝ ሲለው መተኩ ሰዳል። እንዴት ነው እኔ መጥቼ የምወስደው? ላክልኝ አለው። ስለዚህ መጽሐፉ በገበያው ሞልቷል። ስለዚህ ለዚህ አሁን ከዛም አልፎ በህግ ከሳለው ብትል እያሉ እያስፈራሩት ነው። ቮይስም አላቸው እዚህ ጋር ሚዲያ ላይ ማቅረብ አይቻልም፣ እነሱም በህግ ስለሚያስጠይቃቸው የዛቱባቸው እሱንና ባለቤቱ ስልክ ሲያወሯቸው በጠበቃ ብትሄዱ ለጠበቃው የበለጠ እንከፍላለን፣ የትም ብትሄዱ ምንም አታመጡ ነው እየተባሉ ያሉት። ቃል የተገባለት እንግሊዝኛው መጽሐፍ አልተጻፈም። አማርኛ መጽሐፍ ደግሞ ኦልሞስት 500,000 ግማሽ ሚሊዮን ከፍሎ ግን የተሰጠው 40,000 ብር ብቻ ነው። ግማሽ ሚሊዮን ብር ከፍሎ ታሪኩን በራሱ ታሪክ የታሪኩ ባለቤት ሆኖ ማለት ነው። እናም ሌሎቹን መጽሐፎቹን ስጡኝ ሲል ይኸው ይሄ ዛቻና ማስፈራሪያ ነው እየደረሰበት ያለው። ፍትህ ፈልጎ የኢትዮጵያ ሕዝብ ይስማልኝ ብሎ ነው የመጣው። መጀመሪያ ያለሱ ፍቃድ ለምን ታተመ? ቴንኪው። መጀመሪያም ያለ ምንም አይነት ህጋዊ ውል የለም። እሱ እንደነገረን አሁን እንደሰማችሁት ውሉ እነሱ ናቸው ውል ብለው ጽፈው ልከው እንዲያነብ ያደረጉት እንጂ እሱ ግን አልፈረመም። የፈረመው ዋናው የማናጀሩ ወንድም ራይት። ስለ ውሉ አስረዳቸው እስከዛ ዳጊ ይናገር። አመሰግናለሁ። አሁን ምስት እዚህ ጋር አሳውቃቸው ያለች ነገር ነበረ። ምንድነው እሱ ያኔ ውሉ የፈረመው እኔ የአንተ አማካሪ ነኝ ያለችኝ ወንድሟ ነው። እሱ ነው እኔን ተወክሎ የፈረመ። እኔም በቦታ ተወክሎ እሱ ፈረመ። ውክልና ሰጥተኸው ነው? አልሰጠሁትም። እኔ እንዴት እንደሚሆን ራሱ አላውቅም እኮ ነኝ። በቃ እኔ ሰው አምናለሁ፣ ሰው አለኝ ነገር ሁሉ ይላለሁ። በቃ እኔ ሰው ሌላ ሸር ያስባል ወይ ደግሞ ሰው ሊጠቀምብኝ አላውቅም። ይሄ ነው ገባሽ? እና ውሉ ደግሞ አሁን ምስቴ አብራራላችሁ አለችኝ ነገር አለ። ውሉን እዚህ ላይ ላሳያቸው ይችል ነበረ፣ ግን ህገወጥ ስለሆነ ከለክቻለሁ። እና ውሉ ምን ይላል መሰለ? አንደኛው ነገር አሁን ሰውየው ውሉ ልኮልኛል። እኔ ውሉ አንድ ማልታ ነዋሪ፣ ማልታ አውሮፓ ታውቁታላችሁ። እዛ ለማልታ ነዋሪ ዱርሳ የሚባል አለ። ለሱ ላኩለትና እሱ አነበበው። ሳነበው ይሄ 4 ነገር የጎደለው አለ ያለ። አንደኛ ነገር ይሄ መጽሐፍ ታትሞ እድል አግኝቶ ለፊልም ከበቃ ከዛም ድርሻ አለኝ ይላል። ስለዚህ ይሄ መነሳት አለበት። ስለ ፊልሙ ምን ያገባው? እሱ መጽሐፍ ብቻ ነው። ውሉ የጎደለው 4 ነገር፣ አንደኛ ፊልም፣ ይሄ መጽሐፍ ታትሞ ለፊልም ከበቃ ከፊልሙ ላይም ድርሻ አለኝ ይላል ደራሲው። አዎ ይሄው አለ። ያው እሺ። ሁለተኛ ነገር ደግሞ ይሄ መጽሐፉ በእንግሊዝ በአማርኛ ውሉ
በአማርኛ መጻፍ የለበትም በእንግሊዘኛ ነው ቢኮዝ የምጻፈው መጽሐፍ እንግሊዘኛ ስለሆነ ይሄ ደግሞ በአማርኛ ውል ስለተጻፈ ይሄም አይሆንም ይቀየር አለ ሶስተኛ ነገር ደግሞ ምንድነው ይሄ ተጀምሮ የሚያልቅበትን ጊዜ ገደብ የለውም ጊዜ ገደብ መደረግ አለበት ከዚህ ጀምሮ እስከዚህ ድረስ if አሁን እሱ እዚህ ላይ ያሳየው እስከ 1 አመት ውስጥ የመጽሐፉን ስራ አጠናቅቃለሁ ብሏል ግን ካላጠናቀቀስ ቅጣቱ የራሱን ግዴታ አልጻፈም እዚህ ጋር ምን አለ መቀጣት እንዳለበት መጽሐፍ አለበት እዚህ ጋር አጠናቀለው ብለ ካላጠናቀቀስ ይሄም ችግር አለበት አለ የመጨረሻ በቃ ይሄ ነው መሰለኝ ይሄ ነው ጉለት እኮ 3 ነጥብ ነው 4 ጉለት አለው ብሎ ብለሃል አንደኛ መጽሐፉ ለፊልም ከበቃ እሱ ድርሻ እንደሚኖረው ይገለጻል ሁለተኛ ብሉ በእንግሊዘኛ መጽሐፍ ሲገባው በአማርኛ እንደተጻፈው ሶስተኛ የጊዜ ገደብ አልተገለጸም ብሉ መጽሐፉን ከዚህ ጊዜ እስከዚህ ጊዜ ጽፌ አቀርባለሁ ብሎ አልገለጸም ስለዚህ 3 ችግሮች ያሉበት አራቱ እኔ ህጋዊ ውክልና አልሰጠሁትም አራተኛው አንተ እኔ ህጋዊ ውክልና አልሰጠሁትም ይሄ በዓለም አቀፍ የለም ሰው በኢትዮጵያ ህግ እዛ ያለችው አንተ ከኢትዮጵያ ውጭ የምትኖር ከሆነ እዛ ከተማ ያለው የኢትዮጵያ አምባሲ በመሄድ ነው በህጋዊ ውል መሰጣት አለ ሙሉ ውክልና አለ ግማሽ ውክልና አለ ይሄ አላደረክም አንተ ያልወከልከው ልጅ ነው ከዛ የፈረመው ሲማ ይሄ ነው ያለኝ እኮ ግን ውሉ ጸድቋል ወይ ነው ውልና እንትን ገብቷል ምንም ነገር አልጸደቀም በላት ምንም ነገር እኔ ሀቢባ ላስማማቸው አናግሬ ነበር ሁለቱንም ማለት ነው እሺ ታስማማ አውርተናል ከደራሲው ጋር አውርቼ መጀመሪያ ትንሽ ፈረንሳይ ላይ ትንሽ ችግር ስለነበረብኝ ያንን ችግር ስላለብኝ ልብ አላልኩም ግን ችግር እንዳለው ነገርኩት ይሄን ላይ እንዳትፈርም ብያለሁ መሐመድም ማለት ነው ከዛ ሁሉ ሲልክልኝ እንዳለ እኔ ማነው ባለታሪኩ ደራሲው ነው ወይስ መሐመድ ነው የሚጽፈው ነው ያልኩት ለምን ደራሲ የጻፈው እንዳለ እሱን የሚመለከት የለበትም እንዳትፈርም አልኩት ከዛ በኋላ የእሱን ህግ ጠብቅ ሳይሆን የራሱ እንዲፈርም ነበር የላኩለት እንደ ውሉን እዛ ወኪል ነበር የሚፈርመው እንዳትፈርም ብየው በአጋጣሚ ደግሞ ጠፋ ውክልናም የለም ፊርማም የለም ማን የጠፋው ወረቀቱ ጠፋ ኦኬ ስለዚህ ታዲያ እዛ ያለው የእሷ ማናጀር ነኝ ባይ ወንድም እንዴት ፈረመ ውሉ ላይ እኔ እንጃ አላውቅም ተስማምቶ ይሄ እንደዚህ ነው እኔ እሱ ነው ግራ ይገባኝ በድሪያ ምን መሰለሽ አሁን በድሪያ የምትለው ከዛም በኋላ እሱ ልኳል ይው ጠፋ የምትለው ቅድም ጠቅሼ ነበረ ይሄ ውል ችግር እንዳለበት እኔ ነገርኩት ከዛ ደግሞ እሱኑ በእንግሊዘኛ ቀይሮ ላከ የቀየረው አንድ ብቻ ነው በእንግሊዘኛ እሱን ቀይሮ ላከ እንደገና ምስቴ እሱን ነው ያነበበችው ድሮ ምስቴ አልነበረችም እንግዲህ አሁን ምስቴ መጣች ማለት ነው እሱ ስልክ ምስቴ አነበ ፕሪንት አድርገችና አወጣነን አላበረበም ነው ይሄ ምንም አይሆንም ከንጣል ምስቴ አይሆንም አልነው እንደገና መለስንለት ይሄ ትክክል አይደለም አልነው ትክክል አይደለም አሁንም ስንለው አሁን ምንም የቀየርከው ነገር የለም የቀየርከው አንዲት በእንግሊዘኛ ብቻ መሆን ነው እንጂ 3ቱ ነገሮች ለምሳሌ ይሄ መጽሐፍ እድል አግኝቶ ወደ ፊልም የሚቀየር ከሆነ ከዛም ድርሳ አለኝ የሚለው አሁንም አለ እንደገና ይሄ መጽሐፍ በ1 አመት ውስጥ ጽፌ እጨርሳለሁ ካልጨረስኩ የሚል ያንተን ግዴታ እዚህ ላይ የምትቀጣው የሆነ ነገር አላሳየህም የጊዜ ገደብ የምትጨርሰውና ከ140% ለሱ 60% ያንተ የምትበሉበትን ጊዜ ደግሞ አልተወሰነም እና ይሄ ነገር አልሆነም እንደዛ ነው እሺ ማለት ጥቅማችሁ ኦሬዲ አንተ 40% እሱ 60% ለስንት አመታት እንደሆነ ነው አልተገለጸም ያልከው ወይስ እስከ ስንተኛ አትም እንደሆነ እድሜ ልክ ነው ይሄ እድሜ ልክ ነው ስለኝ በቃ እሱ መጽሐፍ እሷን በእንግሊዘኛ ይጽፋል ከጻፈ በኋላ ይሸጣል አስተዋውቆ ይሸጣል
ከዛ ምርቱ ከዛ ስለ የሚገኘውን ገንዘብ ምርቱ ነው የምንከፋፈለው። እሺ ለምሳሌ አንደኛ እትም አለቀ፣ ሁለተኛ እትም ቢታተምስ? መጽሐፉ እሱ አልገባንበትም። ኦኬ ሲታተም ነው የምትነጋገረው? አዎ ሲታተም ነው። አዎ አሁን እሱ እንደገና ምስቴ አልሆነም አለችው፣ ቀይር አለችው። እንደገና ቀይሮ አሁን ምስቴ ምስታወራው ቀይሮ በፖስታ ላከ። መጀመሪያ ፒዲኤፍ አድርግቶ ነው ላከው። እንደውም አለ አሁን መጀመሪያ ቆጫኝ ነገር ነበረ፣ በፒዲኤፍ መላክ ትክክል አልነበረም እና ኦሪጂናል እናንተ ፈርማችሁ በፖስታ እንድትልኩልኝ በፖስታ ልክላችኋለሁ። ማን አለ ከፈረንሳዮች ከፈረንሳይ የምታውቁት ሰው በማልክ ልልክላችሁ አለ። ደራ የሚባል አለ። ደራ ላሻፔል የኢትዮጵያ እንጀራ ምናምን ይሸጣል። ገባ ለሱ ላክልናል ነው እሱ ለሱ ልከላችኋለሁ አለ። ሄደ ምስቴ ስታየው ፈልጋ አጣች፣ ጠፋ። ያንኑ የላከው መልሶ አዎ ግን ተርጉሞት አይደል? መጀመሪያ ሲልከው በአማርኛ ነበር የላከው፣ በኋላ በእንግሊዝኛ ላከው። መጀመሪያ ስምምነቱን ነው ውሉ መጀመሪያ አካባቢ ከአሜሪካ ካለችው ከወንድሟ ጋር የተፈራረሙት በአማርኛ እሱን የላከብኝ መጀመሪያ ላከልኝ። በዛን ጊዜ ምስቴ አልነበረችም። አንድ ጓደኛ ነበረ ማልታ፣ ድሮ አብረን 4 ዓመት በላይ አብረን ቆየ ነው። ለሱ ላኩት። ዱርሳ ይባላል። እሱ አንብቦ 4 ነገር ጎደለዋል አለ። እሱም ሲነግርህ አንተ ነገርከው። ይሄ ውል ትክክል አይደለም ስትለው ታወቀ አለክና በእንግሊዝኛ ላከ። በእንግሊዝኛ ሚስትር ነበረች። አዎ ትክክል እንደዚህ አለ። ሲተት እኔ እንዳውም አላነበብኩም። አንድ ባለሙያ አጽፌ ነው ያመጣሁት። እኔ አይደለም የጻፍኩት፣ ሳላነብ ነው ላኩላችሁ። ይቅርታ አለና ሌላ ልክላችኋለሁ ብሎ እንደገና ፒዲኤፍ አርግቶ በእንግሊዝኛ ልኮ አመጣ። እዚህ ጋር የቀየረው በእንግሊዝኛ ብቻ ነው። ቀየረ እንጂ ምንም የተለወጠ ነገር የለም ሙሉ ላይ የለም። አሁን ይሄን ምስቴ መጣች፣ አግብቻለሁ እኔ አሁን ባለትዳር ሆንኩ ማለት ነው። ምስቴም አሁን አነበበች። እስቲ የተላከውን ነገር ብላ አንብባ ታዲያ እዚህ ጋር ምን የተቀየረ ነገር አልተቀየረም። እንደገና ላክንለት ነገር ነው የቀየርከው ቃላቱን ብቻ ነው እንግሊዝኛ ብቻ ነው እንጂ ይሄ መጽሐፍ ታትሞ ወጥቶ እድል አግኝቶ ወደ ፊልም ከተቀየረ ከዛ ድርሻ አለኝ የሚለው አሁንም አለ። ሁለተኛ ነገር በአንድ ዓመት ውስጥ ጨርሳለሁ ብሏል፣ ጽፏል አግሪመንቱ ላይ። ግን ካልጨረስኩ ቅጣት አለ። የሆነ የአንተ ግዴታ አላስቀመጥክም። አላኩል ያህል ይሄ መጽሐፍ ታትሞ ተሽጦ ከ140% ለአንተ 60% የኔ ነው የመጨረሻው። እሱም የለም። እንደገና ደግሞ ውክልና ህጋዊ ውክልና አንተ አልሰጠሁም። ይሄ ሰውዬ እዛ ህጋዊ ውክልና አልሰጠሁም። ሰው ነው አንተን ቦታ ተክሎ የፈረመው። ይሄም ችግር አለበት። ይሄም እንደነበረ ነው። በቃ እንደዛ አይነት ነገር ነው። ገባሽ? ስለዚህ በቃ ሌላ እንዳውም አግሪመንት እንትን ጽፍላችኋል እልካለሁ ፖስታ አለና ፖስታ ላኩት አለ። እሱ ያላከበበትም ደራ ፈረንሳይ ሄደን ስንጠይቀው አላከም አለ። ፈልገህ ረታ እንደዛው እንደተጠረጠረ ዛሬ ደረሰ። እንግሊዝኛው ውል የጠፋው እንግሊዝኛው ውል ነው። የእንግሊዝኛው ነው። የእንግሊዝኛው ሳልፈርምበት ነው የጠፋው። አዎ ሳልፈርምበት ጠፋ። ምን አለ እሱ ታዲያ መጥፋቱን ስትነግረው ደራሲ? እኛም ከዛ ያው ነገር ነው ሌላ ልካለው አለ። አላከም። ከዛ ሳይልክ ነው ይሄ ችግር በመሃላቸው የተፈጠረው። አዎ ሳይልክ 2 ዓመት ተጎትቶ ደረሰ። እሺ ለመጀመሪያ ጊዜ የተነጋገራችሁት በ2024 ነበረ የተስማማችሁት። መጽሐፉን ሊጽፍልክና በ1 ዓመት ውስጥ ሊጨርስ የተስማማችሁት አይደል? 2024 ማይ 5ኛ ወር ያ እስከ 2025 ሜይ ሊጨርስ ማለት ነው። ዊዝን 1 ይር አይደለ? ግን እንግሊዝኛው መጽሐፍ እስካሁን ድረስ አሁን ያለነው 2026 ኦገስት ነው። እስካሁን ድረስ እንግሊዝኛ መጽሐፍ አልተጻፈም። ስለዚህ ደራሲው በቃሉ መሰረት እንግሊዝኛ መጽሐፍ አልጻፈም። አለመጽሐፍ ብቻ ቢሆን ችግሩ ኢትስ ኦኬ። ግን 400 ምን 400 200,000 250,000 40,000 15,000 505,000 ወይንም በቃ 5,000 እንተውና 500,000 የኢትዮጵያ ግማሽ ሚሊዮን ብር ይሄ ሰው ከፍሎ መሐመድ በአማርኛ መጽሐፍ ታትሞ መጽሐፉ ቃል የተገባለት በእንግሊዝኛ ነው። በእንግሊዝኛ አታተመም፣ በአማርኛ ታተመ። የአማርኛው ደግሞ እትም 2,000 እትም ታተመው። ከ2,000 እትም ይሄ ሰው ግማሽ ሚሊዮን አውጥቶ የተሰጠው ግን 40,000 ብር ብቻ ነው። እሺ ችግር የለም መጽሐፍ ይመልስልኝ። የቀረውን መጽሐፍ
ከ2000 እትም እንግዲህ 72 ፍሬ ሲሸጥ 72 ፍሬ 40 ሺህ ብር ሲሸጥ የቀረው መጽሐፍ ስንት ይሆናል? 1928 መጽሐፍ። ስለዚህ የቀረውን 1928 መጽሐፌን ስጠኝ ሲል መተኩሰድ ተብሏል። አሁን መጨረሻ ላይ የዘጋችሁት በምንድን ነው? በማስፈራራት አንተ ከሳለሁ ብለሃቸው ነው? እኔ ከሳለሁ አላልኩም። እኔ ትክክል እየሰራችሁ አይደለም። ዋሽተው እናንተ ዋሻችሁብኝ። መጀመሪያም አማርኛ መጽሐፍ አለፍላጎቴ ነው እንዲገባበት ያደረጋችሁ። ስለዚህ እሱም አከሰራችሁ።